የሰላም ፍቅረኛሽ ታሰረ። ምን ፈተና ሆኖ ብር እንደነበር ታውቂያለሽ? የተወሰኑ ፖሊሶች ያንቺን መሞት ተጠራጥረው ነበረ፣ ግን ደግሞ እሱ አቀለለልን። በገዛ አንደበቱ እኔ ነኝ የገደልኳት ብሎ አመነ። ከዛም ውስጥ ያሉት የኔ ሰዎች ነገሩ ቀለላቸውና 10 ዓመት ፈረዱበት። 10 ዓመት በመኪና አደጋ የሰው ህይወት በማጥፋት ወንጀል ተብሎ። 10 ዓመት ብዙ አይደለም፣ ይፈታል። ከዛም በኋላ መጥቶ ያገኘኛል። ቢፈታም አይፈልግሽም። እንደተፈታ እኮ ነግሬህ ነበር። ይሁን እንዳልተፈታ እኔ ራሴ እየነገርኩሽ ነው አይደል? በአመክሮ ይወጣል ብለሽ ነው። 10 ዓመት አንቺን ነፃ አውጥቶ ላይክ እንደ ሱፐርማን ምናምን እሱ ሲያምርሽ ይቀራል። ምክንያቱም እኔ አሁን ሊገልሽ ነው። ሆስፒታል መሄድ አለባት። ሆስፒታል አይደለም፣ አሁን ራስን አድን። እንዴት ነው ራሴን ማድነው? እሷ ሞታ ጥያት እጄ ነው ራሴን ማድነው? እሷ ሞታ ነው ለዚህ ጥያት ላይ ነው ራስን አድን። አንተ ሰውዬ አማል ነው ወጣናለች ትቻት ይራስ ነው ያ ባንኮላስ ነው እነሱ ወስዳታል። ሆስፒታል ሊጋልኛ ቀርመ እሺ ጥራልኝ እኮ በለኝ። ምንድነው? እሺ ነው ድጋሚ ያዛት ማለት ነው። ወይኔ መከራው ሞገስ፣ ብቻ እንዳትናገር። ከጠየቃት ልትነግረው ትችላለች። ላክሉ ነው? አዎ ሞገስ፣ እናንተ እንዳስመለጣችኋት ልትነግረው ትችላለች። አይ አትፍሪ። ከዚህ በኋላ ብትነግረውም ወደ ኋላ ማለት የለም። ምን ማለት ነው ሞገስ? ቆይ ግባ። እኔ አክሊሉ ከፈለኩኝ እንዲህ አውጥቼ ጨብልቄ እገልሃለሁ። አንተ ቆረቆ እንዳደላላ ይኸውልሽ፣ ህሊና የሚያስት መርፌ ሳልወጋሽ መፈራገጥሽን አቁሚና ወደ ቤት ተመለሽ። ሞገስ ሀብቴን ንብረቴን አስመልሳለሁኝ ርስቴን ወይ ራሴ አደርጋለሁ ብሎ በገዛ ቤቱ በገዛ ንብረቱ በገዛ ውጣ ውረድ በሰራው ሀቁና ንብረቱ በራሱ ቤት ተከራይ ሆኖ ገብቷል። ተከራይ ሆኖ ከገባ በኋላም እንግዲህ አክሊሉን ለማስወጣት መረጃዎቹን ለማሰባሰብ አጠቃላይ የራሱን የሆነ ስትራቴጂ ዘርግቶ ራሱን ለማስከበር መንገዶችን ለማመቻቸት የራሱን ቤቱን ሀቁን ለማስመለስ ብዙ ውጣ ውረዶችን ከፍ ዝቅ እያለ የሚገኘው ግን በዚህ መካከል ላይ ሳይታሰብ የገጠመው ሌላ ችግር ነበረ። ችግሩ ደግሞ ምንድነው ካላችሁ እንደሚታወቀው ቀጥታ አክሊሉ ቤት ተከራይ ሆኖ ከገቡ በኋላ ያገኙት ነገር በጣም አስደንጋጭ ነገር ነው። እሱም እንግዲህ በአክሊሉ ቤት ውስጥ አንዲት ብላቴና ወይም አንዲት ሴት ሁሌም እየተቀጠቀጠች የምትጮህ የምትለፈልፍ ሴትን ነው ያገኙት ማለት ነው። ያችንም ሴት ሲያገኙ እንግዲህ ምንድናት ብለው ከአንዴም ሁለቴ ሶስቴ ደጋግመው ለማዳመጥ ሲሞክሩ ሁሌም ድምጿ በጣም የምትዘገንን ሴት፣ በጣም የምትጮህ የምትሰቃይ፣ የስቃይ ድምፅ፣ የስቃይ ጩኸት፣ የስቃይ የሮሮ ድምፅ ነበር የሚሰማቸው። ሰው በዛ አማካኝነት እንግዲህ ብዙ ነገሮችን ቻሌንጅ አድርገው ሞገስና መርዞ ደላላ ወደዚህ ቤት ገብተው ነበር። መጀመሪያ ግን ወደዚህ ቤት ቢገቡም ምንም ሊያገኙት የቻሉት ምንም አይነት መረጃ አልነበረም። ምክንያቱም አክሊሉ በሰዓቱ ያው አይተኛም። አክሊሉ እንዳያችሁትኝ መገረፍ፣ መደብደብ፣ በቃ የሆነ አስጸያፊ የሆነ ጸባይ ያለው ሰው ነው። ሰው በዛ አማካኝነት እንግዲህ ብዙ ነገሮችን ቢደረግም ምንም መስሚያ ጥጥ ነው። ምንም አይነት የሚሰማው መስሚያ የለውም። ለነገሮች ምንም አይነት ቦታ የለውም። በጣም አደገኛ ሰው ነው። በጣም መጥፎ ሰው ነው። ምን አይነት የጭካኔ ጥግ እንዳለው በቃ ሰው የሚለው ቃል ራሱ እሱን አይገልጸውም። ምክንያቱም በድርጊቱ በተግባሩ ከሰው ሳይሆን ከአውሬዎቹ በላይ የሚያስብ ሰው ነው። ለሰው ሕይወት የማይራራ ለሰው ምንም ያክል ቅንጣት የምታክል ሀሳብ ድንቅም የሌለው ሰው ነው። በዛ አማካኝነት እንግዲህ እነ ሞገስ ይሄን ነገር ቀድሞ ጠንቅቀው ስለሚያውቁ በተወሰነ መልኩ ያውቃሉና ይህን ነገር በሚችሉት መንገድ ገብተው እንግዲህ በድፍረት ሞገስ ገብቷል ሚስቱን ይዞ። ግን እዚህ ጋር ከመግባቱ ወዳው ሰውየው ደግሞ ይህንን እንትን ሲያደርግ ሞገስን ምንድነው ያደረገው? ሚስቱን ለመቀማት ከሱ ሚስት ጋር ለማደር ገንዘብ ይከፈልሃል፣ ንብረት ይሰጥሃል፣ ሀብት ይኖርሃል። ገንዘብ ካገኘ ደግሞ ዲሃ ደግሞ ምን አባቷ። ምክንያቱም ዲሃ ማለት የኛ የሀብታሞች መቃቃ መጫወቻ ናችሁ በማለት ነበረ
ሲገልጽ የነበረው። እንደ አጠቃላይ ሞገስም ምንም ያክል አእምሮውን በዚህ ቃል ቢነካውም ግን እሱ ከዓላማው ዝንፍ ላለ ማለት ወይም ደግሞ ዓላማውን ለማሳካት የሚባለውንም የሚለውንም ነገር አንድ ከአንድ በማዳመጥ ነው እንግዲህ ሁሉም ነገር እየታገሰ የሚገኘው። ግድ ነው አንድ ነገር ለማግኘት ጋይስ አንድ ነገር ማጣት ግድ ነው። በህይወት ጎዳና ውስጥ ሁሉም ነገር አልጋ ባልጋ የሚሆንበት ምንም አይነት መንገድ የለም። ግድ ነው ህይወት እስከሆነ ድረስ የሆነ ነገር ታጣላችሁ፣ የሆነ ነገር ታገኛላችሁ። የሆነ ነገር ፌል ሲያደርግ የሆነ ነገር ይመጣል። በቃ ያለውን ነገር በትዕግስት መጠበቅ ነው። እዚህ ቦታ ላይ ወይም ደግሞ በዚህ ዓለም ላይ ዝም ብሎ የሆነ እንዳሰብነው መሄድ ወይ ደግሞ የሆነ ነገር ስለፈለግን ብቻ የምናደርገው ነገር የለም። ሁሉም ጊዜውን ጠብቆ አንዳንዱ ይሆናል፣ አንዳንድ የማይሆን በቃ የህይወት መንገዷ በዚህ ልክ ነው የምናየውና እንደዛ ነው እንጂ ሁሉም ሰውማ እንደጠበቀው ሁሉንም ነገርማ እኛ እንደምንፈልገው ከሆነ ታዲያ ህይወት ቻሌንጇ ምንም አይደለም ማለት ነው። እና በዛ አማካኝነት እንግዲህ ነበር የታሰበው። ግን ቻሌንጅ አለው፣ እያንዳንዱ ነገር ቻሌንጅ አለው፣ ውጣ ውረድ አለው፣ የምናወጣ የምንወርድበት መንገድ አለው። መክፈል ያለብን አንዳንድ መስዋዕትነቶች ካሉ መስዋዕት መክፈል አለብን እንጂ ዝም ብለን የሆነ ነገር ሰው የሆነ ነገር ስላሰበ ብድግ ብሎ ማድረግ የሚችልበት መሆን አይደለም። ሰው ሊያስብ ይችላል፣ ግን ማድረግ አይችልም። ለምን? መሆን ያለበት መሆን ባለበት ጊዜ ነው፣ ሰዓት ነው። ስለዚህ ለሁሉም ነገር ትዕግስት፣ ለሁሉም ነገር ማስተዋል ያስፈልጋል። እና አጠቃላይ እንግዲህ እሱን ነው የምንማረው። ሞገስም እንግዲህ ያንን ነገር መቶ ሲሰርበው ያልሆነ ነገር ሲለው ሚስቱን ደግሞ ያንተ የዲሃ ምናምን እያለ ሞራኑን ሲነካው አዎ ንብረትህ ነው ቤትህ እያለ አዎ ብሎ ነው የተቀመጠው። ገባችሁ አይደለ? ስለዚህ ግድ ነው ምንድነው እሱ ደግሞ ዋናው የሆነ ነገር ለማግኘት የሆነ ነገር መጋፈጥ የሆነ ነገር መቀበል ግድ ነው። እና ሞገስም እንግዲህ እሱን ነገር ቤቱን ለማግኘት የሚመጣበትን መከራ ሁሉ ይቀበላል። እስካሁን አሁን በድብቅ በሽሽግ ነበር። አሁን እሱ እንዳያየን በማለት ነበር ነገሮች ሲያደርጉ የነበሩት። አሁን ግን ከአንዳንድ ፊት ለፊት ለመጋፈጥ ወስነዋል። መድብልም በተለይ ሰገን የሚለውን ስም ከሰማ ጀምሮ በጣም ነው የደነገጠው። ውስጤ ሲጀመር ነገር እንትን እያለኝ ነው። ሞገስ በቃ ልጅ መፈለግ አለብን፣ ማግኘት አለብን በቃ ከአንዳንድ ብሎ ነው እንትን ያለውና ስለዚህ አሁን ላይ እንግዲህ በይፋ ፊት ለፊት ሊጋፈጥ ነው ማለት ነው። ከቤት ይውጡልኝ እያለ ነበረ። ግን ደግሞ ዝም ብሎ ብድግ መውጣት አይቻልም። ምክንያቱም አንድ ሰው ከአንድ ተከራይና አከራይ አሁን ላይ የራሱ ውልና ሰነድ አለ። ማንም ሰው በፈለገ ሰዓት አንዱን ማስገባት ማንም እንደፈለገ ደግሞ ማስወጣት አይችልም። አንድ ተከራይ በትንሹ የ3 ወር ጊዜ መኖር አለበት። ስለዚህ የ3 ወር ቀድሞን ከፍሎ ስለሆነ የሚገቡት ስለዚህ በዛ አማካኝነት እንግዲህ ውጡ ሊቢላቸውም የ3 ወር እኮ የህግ እንትን አለን ዝም ብለህ አንተ እንደፈለግ ልታስወጣኝ ልታስገባኝ አይችልም በማለት ነው እንግዲህ የተነጋገሩት። አክሊሉም ደግሞ በጣም ግራ ተጋብቶታል። እንዳያችሁት ሰገን ጠፍታ ነበረ። ያው በዛ ብሎ በሱ ሰው ኃይል ብዛት ነው በፍለጋ የተገኘችው። ግን አሁን ብትገኝም ማን እንዳስመለጣት ይሄን ነገር እንድታደርግ እንድትወጣ በሩን እንዲከፈትላት ማን ያገዘሽ እያለ እሱም እንግዲህ እየጠየቃት ነው። እሷም ደግሞ ግን የሚገርመው ነገር እስካሁን ምንም ነገር ፍንጭም አልሰጠችው፣ አልነገረችውም። ልትነግረውም ፈቃደኛ አልሆነችም። እሱ ግን ይሄን ነገር የማትነግሪኝ ከሆነ ሌላ ችግር ይከተልሻል፣ መናገር አለብሽ እያለ እያስፈራራት ነው። እሷም አለበዛ ገልሻለሁ ሲላት እሷ ግን መሞትን ስለምትፈልግ እሺ እሱማ ደስ ይለኛል ማርሽጣሙን የበሉ ነው ስለዚህ ግድ ይለኝ እያለችው ነው። እሱ ደግሞ አንቺን ግድልማ ሞት እኮ እረፍት ነው። ስለዚህ ለዛሬማ እረፍትሽን አልሰጥሽም። ስለዚህ የማደርግሽ ምንድነው ከአንዳንድ አሰቃይሻለሁ። ስቃይ ሲበዛ ወዴ ሳይሆን ተገደሽ ትናገሪያለሽ። ምክንያቱም ይሄን ያክል ዘመን የቆየሽ ሴት ማንም አንድ ሰው አይዞሽ ሳይልሽ እንደዚህ ልትወጪ አትችይም ብሏታል ማለት ነው። እሷም ግን አልናገርም ብላለች።
እንግዲህ እነ ሞገስም ልትናገር ትችል ይሆን ብለው ፈርተዋል። ስለዚህ እዚህ ጋር መድብልም መጥቷል። አሁን መድብልና ሞገስ ቀጥታ ይሄዳሉ ማለት ነው። እንግዲህ ትልቁ ፊልም ሊጀመር ነው። እኔ በጣም የጓጓሁት ምን ላይ እንደሆነ ታውቃላችሁ ጋይስ? መድብልና ሰገን የመጀመሪያ አይኮንታክታቸውን በቃ አይን ላይን ሲተያዩ ያችን ቅጽበት ብቻ አእምሮዬ ውስጥ ማስበው ማሰላስለውና እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። እስኪ ሀሳባችሁ እናንተም በኮሜንት አስቀምጡልኝ። ቀጣይ ክፍል እንገናኝ። ሰላም ቆዩ። እወዳችኋለሁ።